ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። አድዋ ለኔ ነው። ኢትዮጵያዊ በአድዋ ጦርነት ያስመዘገቡት ድል የመላው ጥቁር ሕዝብ ድል ሆኖ ተመዝግቧል። በባርነት ቀንበር ስር ወድቀው ሲያሽማቅቁ ለነበሩ አፍሪካውያን፣ አሜሪካውያን መላው ጥቁር ሕዝብ አድዋ የነጻነት ተጋድሎ ድል ማብሰሪያ ተአምር ሆኖ ከፍ ያለ ነው። የአድዋ ነጻነት ክብር ንዑድ መንፈስ ከዶክተር ዊሊያም ዱባይስ እስከ ማርከስ ጋርቬ ከትላልቆች ፓን አፍሪካኒስቶች ከጋና የነጻነት አባት ዶክተር ኩሃሜ ንኩርማ እስከ ኬንያ ነጻነት አርበኛው ጆሞ ኬንያታ ከጊኒ ሴኮ ቱሬ እስከ ዛምቢያ ኬኔት ካውንዳ ከደቡብ አፍሪካ ጸረ አፓርታይድ ታጋይ የሰላም ሰው ኔልሰን ሆሊላ ማንዴላ እስከ ዛምቢያው የነጻነት ፋና ሮበርት ገብርኤል ሙጋቤ የልብ ውስጥ ጤናኝ የታተመ ነው። አድዋ የኢትዮጵያ የነጻነት ጥዑም ዜማ ሆኖ በሬጌ ታዋቂው ኮኮ ማርሌ እስከ ፒተር ቶሽና ማርሌ ከማኬቤ ድረስ የተቀነቀነ ነው። በአድዋ ፈርዖን በፊታቸው ያጋረጥብንን የባርነት ባህር የከፈልንበት ትልቅ ሕያው ታሪካችን ምስክር ሆኖ ዛሬም በሕያውነት ቀጥሏል። የኢትዮጵያ የሁሉም ናት። ከመጠን በላይ መስጋትና መጠራጠር አያስፈልግም። ሁሉም ነገር እኔ ካልያዝኩት ይወድቃል፣ ይሰበራል ማለት አይቻልም። ኢትዮጵያ የኛ ብቻ ነች የሚል አስተሳሰብ መስተካከል አለበት። ምክንያቱም ኢትዮጵያ የሁሉም ናት፣ ሁሉም ኢትዮጵያዊ ናቸው ብሎ ማሰብ ያስፈልጋል። 129ኛው የአድዋ ድል በዓል በሐረር ከተማ አድዋ የጥቁር ሕዝቦች ድል በሚል መሪ ሀሳብ በተለያዩ ዝግጅቶች ተከብረዋል። በመርሃ ግብሩ ላይ የተገኙት የሐረር ክልል መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሄኖክ ሙሉነህ አድዋ የህብረ ብሔራዊ አንድነት ማሳያ መሆኑን ገልጸዋል። ትውልዱም ከቀደሙ አባቶች በልዩነት ውስጥ አገርን የማጽናት ጥበብ መማር፣ ውስጣዊ አንድነት፣ ሰላምን ማጎልበት፣ ኢኮኖሚያዊ ነጻነትን ለመቀዳጀት በአንድነት መቆም ይገባል ነው ያሉት። የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ጌቱ ወይሳ የአድዋ ድል በልዩነት ውስጥ ህብረትና አንድነት የታየበት ታሪካዊ ድል መሆኑን አንስተዋል። አባቶች በጀግንነት በአንድነት ለጥቁር ህዝቦች የነጻነት ሁሉም ምልክት ሆነው አድዋ ድል የተቀዳጁ ሁልጊዜ የዛሬዋ ትውልድ በደህንነት በመዝመት የተጀመሩትን የልማት ስራዎች በማስቀጠል ኃላፊነት መወጣት እንደሚገባ አመልክተዋል። በመድረኩም ላይ የክልሉ ከፍተኛ አመራሮች፣ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ አባላት እንዲሁም የክልል ጸጥታ አካላቶች፣ ነዋሪዎች ተገኝተዋል። አትሌት ሱምቱሜ ከበደ በአድዋ ድል ቀን በቶኪዮ ሰማይ ስር አዲስ ታሪክ ጻፈች። ድል የአድዋ ድል ለማሸነፍ መስዋዕትነት ለሆኑ ጀግኖች ለመላው የኢትዮጵያ ህዝብ መታሰቢያ ይሆንልኝ ያለችው ሱምቱሜ በቶኪዮ ማራቶን በታሪክ ባክ ቱ ባክ ማሸነፍ የመጀመሪያው ሰው በመሆኔ ትልቅ ኩራት ተሰምቶኛል። $78,000 ሽልማት ምን እንደማደርግበት እስካሁን አላሰብኩም። ከገንዘቡ በላይ ሀገሬን የራሴን ስም በማስጠራቴ በጣም ደስ ብሎኛል። አትሌት ሱምቱሜ ከበደ ከቶኪዮ ማራቶን ድል በኋላ ከእግዚአብሔር ጋር ፈጣን ሰዓት በማስመዝገብ ለማሸነፍ እሮጣለሁ ብዬ ነው ቃል የምገባው። አዎ ትናንት ቅዳሜ ቶኪዮ ደውለን ባናገርናት ጊዜ እንዲህ በማለት ቃል ገብታ ነበር። ዛሬ ሌሊት ደግሞ 2 ሰዓት ከ16 ደቂቃ ከ31 ሰከንድ በሆነ ሰዓት በመግባት የቶኪዮ ማራቶን አሸናፊነቷን በማወጅ ቃሏን በተግባር ፈጽማ አኩርታናለች። አዎ ኢትዮጵያ አትሌት ሱምቱሜ ከበደ 18ኛው የቶኪዮ ማራቶን በተከታታይ በማሸነፍ በታሪኳ የአድዋ ድል ቀን የድል ብስራት ከወደ ቶኪዮ አሰምታናለች። በቶኪዮ ማራቶን በታሪክ በተከታታይ በማሸነፍ የመጀመሪያው ኢትዮጵያዊ ለመሆን የበቃችው የውድድር ባለ ሪከርድ የሆነችው አትሌት ሱምቱሜ ከበደ ከሰመጠችበት የደስታ ባህር ውስጥ ስትወጣ የደስታው ስሜት በትኩስ ለማጋራት የጣደፈው የሃትሪክ ስፖርት ኦፊሻሊ ኤዲተር የሆነው ጋዜጠኛ ይስሐቅ በላይ በስልክ ሞገድ አሳብሮ ቶኪዮ በመግባት ያደረገው ቆይታ ከዚህ በታች ባለው መልኩ አቅርቦታል። እንኳን ደስ አለሽ ሱምቱሜ፣ እንኳን አብሮ ደስ አለን። ትናንት ለውድድር ሰዓት በቀጥታ ስልክ ደውዬ ምን ውጤት አስመዝግበሻል ቃል ትገቢያለሽ ስልሽ አምናም ድሌን በማስጠበቅ አሸንፋለሁ ብለሽኝ በእርግጠኝነት በተሞላ ስሜት መልስሽ ነበር። ከምን የተነሳ እርግጠኛ ሆንሽ አላት እየሳቀች። ሌላ የተለየ ምክንያት የለኝም። ዝግጅቴን ከሰራው ትሬኒንግ፣ ከወቅታዊ ብቃቴ፣ ከአየሩ ሁኔታ እና እርግጠኛ ሆኜ ለመናገር የበቃሁት በዚህ ነገሮች ውስጥ ስታልፍ በራስ መተማመን ኮንፊደንስ በውስጥ ይፈጠራል። እግዚአብሔር ይመስገን አውርቼ አልቀረሁም፣ ቃሌን ፈጽሜያለሁ። 129ኛው የኢትዮጵያ አፍሪካውያን ድል በሚከበርበት ታሪካዊ ቀን ነው።
ታላቅ ስጦታ ከወደ ቶኪዮ ለኢትዮጵያ የላክሽው በዓሉን ድልሽን መገጣጠሙ ምን ስሜት ፈጠረብሽ? እየሳቀች በቃ ምን ልበል ድርብ ድል ነው የሆነልኝ። የቀኑ መገጣጠም የደስታዬ መጠን ጨምሮታል። አድዋ ድል የኢትዮጵያ ብቻ ሳይሆን የጥቁር ሕዝቦች ገድልና ድል በመሆኑ የታሪክ የሚዘከርበት ቀን በማሸነፌ ድል አብሮ የሚነሳበት እድል የሚፈጥር በመሆኑ ድርብ ኩራት፣ ድርብ ደስታ ተሰምቶኛል። የድሉ መታሰቢያነት ለማን ተሰጫለሽ? የአድዋ ድል ለማስመዝገብ መስዋዕትነት ለሆኑ ጀግኖች ለመላው የኢትዮጵያ ሕዝብ መታሰቢያ ይሁንልኝ። የቶኪዮ ማራቶን በተከታታይ ያሸነፍሽው የመጀመሪያ ኢትዮጵያዊ መሆንሽ ምን ስሜት ፈጠረብሽ? በጣም ተደስቻለሁ። ሌላ ታሪክም በመሆኑ ትልቅ ኩራት ተሰምቶኛል። በነገራችን ላይ የመጀመሪያ ኢትዮጵያ ብቻ ሳልሆን በቶኪዮ ማራቶን ታሪክ በሴቶች በተከታታይ ባክ ቱ ባክ በማሸነፍ የመጀመሪያው ሰው በመሆኔም እዛው በውድድሩ ላይ ተነግሯል። ይሄም አዲስ ታሪክ በመሆኑ ተደስቻለሁ። የውድድር ሪከርድ ለማሻሻል ተቃርበሽ አልተሳካም፣ ምክንያቱ ምንድነው ትያለሽ? ትክክል። አምናም ያስመዘገብኩት ሰዓት ለማሻሻል አስቤ ነበር፣ አልተሳካልኝም። ምክንያቱ መንደርደር እንዳይሆንብኝ እንጂ አየሩ ሞቃታማ ንፋስም ነበረው። ንፋሱ ደግሞ ፊት ለፊት ሲጋረፍ ስለነበር መግፋት አልቻልኩም። እሱ ትንሽ አስቸግሮኛል እንጂ ቢያንስ ሁለተኛና ሶስተኛ ፈጣን ሰዓት ማስመዝገብ እችል ነበረ። የቶኪዮ ማራቶን ፋይል በድል ተዘግቷል። ቀጣይ እቅድሽ ምንድነው? ትንሽ እረፍት አደርጋለሁ። ከዛ ውጪ ቀጣይ ምን ማድረግ እንዳለብኝ ከማኔጀሬ ጋር ከአሰልጣኝ ጋር ተመካክሬ የምወስን ነው የሚሆነው። የዓለም አትሌቲክስ ሻምፒዮን በጃፓን ቶኪዮን በዚህ ዓመት ይካሄዳል። አንቺ ደግሞ በቶኪዮ አንጸባራቂ ድልና ልምድ አለሽ። ይሄ ድልሽን ልምድሽን ወደ ብሔራዊ ቡድን እንድትመልሺ የቶኪዮ ትኬት እንድትቆርጪ ይረዳሻል። እየሳቀች እነሱ እኔን አላውቅም ወይም አልወስንም። በእኔ በኩል የሚጠበቀውን ግን አሟልቻለሁ። በሌላ ወገን ያለው አላውቅም። የግሌን ከጠየቀኝ ግን 100% ያስመርጠኛል ብዬ የማምነው የሚሆነው በጋራ እናያለን። በውድድሩ አሸናፊ በመሆኑ $78,000 አሸናፊ ሆነሻል። ከፍተኛ ብር ከመሆኑም አንጻር ገንዘቡ ምን ልታደርጊበት አስበሻል? ሳትደብቅኝ እውነቱን ትነግሪኛለሽ? እየሳቀች ከገንዘቡ በላይ ሀገሬንና የራሴን ስም በማስጠራቴ በጣም ደስ ብሎኛል። ስለ ገንዘቡ እስካሁን አንድ ደቂቃም አላሰብኩበትም። ገንዘቡ እስኪ ይምጣና ያኔ ብነግር ይሻላል። አሁንም ሳቀች። ከመጣ በኋላ እናስብበታለን። ሱቱሜ በድካም ላይ በደስታ ስሜት ውስጥ ሆነሽ ቃለ ምልልሱን ስለተባበርሽኝ በጣም አመሰግናለሁ። በድጋሚ እንኳን ደስ አለሽ። እኔም በጣም አመሰግናለሁ። እንኳን አብሮ ደስ አለን። እናንተም ትናንትም ዛሬም ደውሎ ከህዝብ ጋር ስላገናኛችሁኝ በጣም አመሰግናለሁ። ተባረኩልኝ ብላለች። በሌላ ዜና በዩኤስአይዲ ድጋፍ በማቆም የተነሳ 85% የሚሆኑ ኢትዮጵያ የሚገኙ ሲቪል ሶሳይቲ ድርጅቶች ስራ ማቋረጣቸውን ገለጹ። በተለይም ከአሜሪካ ዓለም አቀፍ እርዳታ ድርጅት በሚያገኙት ድጋፍ በሰብአዊ መብት፣ ሰላም፣ ጤናና ልማት ዘርፎች ላይ የሚንቀሳቀሱ ድርጅቶች ክፉኛ መጎዳታቸውን ዘ ሪፖርተር እንግሊዝኛ ጋዜጠኛ ዘግቧል። የአንድ አንጋፋ የሲቪል ድርጅት ተወካይ ሲናገሩ ትልልቅ የሚባሉ የሲቪል ሶሳይቲ ድርጅቶች እስከ 70% የሚሆን በጀታቸው የሚያገኙት ከዩኤስአይዲ በመሆኑ አሁን ከፍተኛ ቀውስ ገብተዋል ብለዋል። እንደተናገሩትም እሳቸው የሚሰሩበት ድርጅት እርዳታውን በማቆም የተነሳ 5 ፕሮጀክት ለማቋረጥ ተገደዋል። እንደ ዘገባው በትግራይ ክልል የሚንቀሳቀሰው አንድ ትልቅ እርዳታ ድርጅት 100,000 ለሚሆኑ ተፈናቃዮች የመጠጥ ውሃ በማቅረብ ስራ ተሰማርቶ የቆየ ቢሆንም ዩኤስአይዲ ድጋፍ በማቆሙ የተነሳ እንቅስቃሴው ተቋርጧል። እንደ አንድ የእርዳታ ድርጅት አመራሮች እንደገለጹት ዩኤስአይዲ ይህንን እርምጃ የወሰደው የኢትዮጵያ መንግስት በእርዳታ ድርጅት ውስጥ ለሚሰሩ የውጭ አገር ዜጎች የስራ ፍቃድ መስጠት በማቆሙ መንግስት ነው። የአንድ ድርጅት ተወካይ ሲናገሩ አሁን የውጭ ሀገር እርዳታ ሰራተኞች ማስመጣት አንችልም። ለመንቀሳቀስ ጥረት እያደረግን ያለነው በሀገር ውስጥ የሰው ኃይል ብቻ መሆኑን ስራው ከባድ አድርጎብናል ያሉ ሲሆን ይህን ከክልል ከተጣለ 2 ወራት ማስቆጠሩን ገልጸዋል። የኢትዮጵያ ሲቪል ሶሳይቲ ድርጅት ባለስልጣን ዋና ስራ አስኪያጅ አቶ ፋሲካ ሞላ በውጭ ሀገር ዜጎች እርዳታ ሰራተኞች ላይ ስለተጣለው እገዳ ተጠያቂው አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ይሁን እንጂ ለጉዳዩ ቅርበት ያላቸው ምንጮች ለጋዜጠኛ እንደተናገሩት የውጭ ዜጎች የስራ ፍቃዳቸው እንዲታገድ መመሪያ የሰጠው ጠቅላይ ሚኒስትር ቢሮ ነው። ለውጭ አገር ዜጎች የስራ ፍቃድ የሚሰጠው ህግ እያወጣ መሆኑን የገለጹት ምንጮች ይህ ተግባራዊ እስከሚሆን ድረስ እገዳው እንደማይነሳ አስረድተዋል።
ይህ እገዳ በስራቸው ላይ ከፍተኛ እንቅፋት እንደፈጠረባቸው የሚናገሩት የእርዳታ ድርጅት ተወካዮች የዩኤስአይዲ እርዳታ መቆም ደግሞ ችግሩን እንዳባባሰው ገልጸዋል። አንደኛው ተወካይ ሲናገሩ የዩኤስአይዲ በተመለከተ የምናውቀው ቁርጥ ያለ ነገር የለም። አንዳንዶች የተጣለበትን እገዳ ለ90 ቀናት ብቻ ለሚቆይ መሆኑን የተናገሩት በመሆኑ ይህን ቀን ከመጠባበቅ ውጪ ምንም አማራጭ የለንም ብለዋል። ይሁንና አሜሪካ መንግስት በዚህ ሳምንት በሰጠው መግለጫ ዩኤስአይዲ ፕሮጀክት ውስጥ 92% ከናካቴ ለማቋረጥ እንደወሰነ አሳውቋል። በዚህም ከ4000 በላይ ዩኤስአይዲ በኩል ሊሰጡት የነበረው የገንዘብ ድጋፎች እንደሚሰርዝ አስረድቷል። ከነዚህም የአሜሪካ መንግስት ከ60 ቢሊዮን ዶላር በላይ መቆጠብ እንደሚቻል ማስታወቃቸው ይታወሳል። ከአዲግራት ከተማ አቅራቢያ በሄክተር ስኬል 5.2 የተለካ አውደ መሬት ተከሰተ። ዛሬ እሁድ ከአዲግራት ከተማ 46 ኪሎ ሜትር በስተምስራቅ ላይ የሚገኘው አካባቢ ላይ በሄክተር ስኬል 5.2 የተላከ የመሬት መንቀጥቀጥ መከሰቱ የአሜሪካ የጂኦሎጂ ሰርቪስ መስሪያ ምክር ቤት ገለጸ። ርዕደ መሬቱ የተከሰተው ከቀኑ 5 ሰዓት ከ14 ደቂቃ ላይ መሆኑን መስሪያ ቤቱ አስታውቋል። በኢትዮጵያ ካለፈው መስከረም ወር ጀምሮ ተደጋጋሚ የመሬት መንቀጥቀጥ ቢከሰትም በትግራይ ክልል ባሉ ከተሞች አቅራቢያ ርዕደ መሬቱ ሲመዘገብ ግን በዚህ ዓመት የመጀመሪያ ነው። ዛሬ የመሬት መንቀጥቀጡ በኢትዮጵያና በኤርትራ ድንበር ቀጠና የተከሰተ መሆኑን የጠቆመው የአውሮፓ ሜዲትራኒያን ሴስሞሎጂ ማዕከል መጠኑ በሄክተር ስኬል 5.3 የተለካ እንደሆነ አስታውቋል። በኤርትራ ከአንድ ሳምንት በፊት የደረሰው ርዕደ መሬት በሄክተር ስኬል 4.6 ሆኖ ተመዝግቧል። የመሬት መንቀጥቀጡ የተከሰተው በቀይ ባህር ሰሜናዊ አቅጣጫ ከአስመራ 24 ኪሎ ሜትር ርቀት ላይ ባለው አካባቢ ነው። በሀገሪቱ ባለፈው ታህሳስ ወር አጋማሽ እንዲሁም ተመሳሳይ ርዕደ መሬት ተመዝግቧል። ሐምሌ 2015 ዓ.ም በኤርትራ ባህር ዳርቻ ዳህላክ ደሴት አካባቢ የተከሰተ የመሬት መንቀጥቀጥ በትግራይ ክልል የተለያዩ ከተሞች በተደጋጋሚ ንዝረቶች አስከትሎ እንደነበር ይታወሳል። ንዝረቱ በሽሬ፣ አዲግራት፣ አድዋ፣ አክሱም፣ መቋለ ከተማ ነዋሪዎች መስማታቸውን በወቅቱ ለኢትዮጵያ ገልጸዋል። የውጭ ዜና። የአውሮፓ ሀገር መሪዎች ለዩክሬን ያላቸው ድጋፍ እየገለጹ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ ጋር በዋይት ሀውስ የነበራቸው ፍጥጫ ተከትሎ አውሮፓውያን ከዩክሬን ጎን መሰለፋቸውን ተናግረዋል። የጀርመን፣ ፈረንሳይ፣ የስፔን፣ የፖላንድ እና የኔዘርላንድ መሪዎች ዩክሬን የሚደግፍ ማህበራዊ ሚዲያ ምልክቶች ካስተላለፉት መካከል ዜሌንስኪ ለእያንዳንዳቸው ድጋፍ በቀጥታ ምስጋና ምላሽ ሰጥቷል። የዩክሬን ፕሬዝዳንት ከዋይት ሀውስ በእንግሊዝ ጠቅላይ ሚኒስትር ኪር ስታርመር በተዘጋጀው ጉባኤ ላይ ለመሳተፍ ለንደን መግባታቸው ተገልጿል። ለዩክሬን ድጋፋቸውን እያሳዩ ከሚገኙ መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አጥቂ ሩሲያ ተጎጂ ዩክሬን መርዳትና በሩሲያ ላይ 3 ዓመት በፊት ማዕቀብ መጣላቸው ትክክል ነበር ማለታቸው ተሰምቷል። ለዩክሬን ድጋፍ መልእክቶች ከላኩ ሀገራት ስቶኒያ፣ ቤልጂየም፣ ክሮኤሽያ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ አየርላንድ፣ ላትቪያ፣ ሊትዌኒያ፣ ሉክሰምበርግ፣ ሞልዶቫ፣ ሮማኒያ፣ ስዊድን እና ስሎቫኒያ ተጠቃሽ ናቸው። በዛሬው ዕለት የኔቶ ዋና ጸሐፊ ማርከስ ሩት ከዋይት ሀውስ ስብሰባ በኋላ ከዜሌንስኪ ጋር 2 ጊዜ መነጋገራቸው ለቢቢሲ ተናግረዋል። ዘገባውም የቢቢሲ ነው። በትራምፕና በዜሌንስኪ መካከል በዋይት ሀውስ የተደረገው ክርክር ተከትሎ የዓለማችን መሪዎች አስተያየት ሰጡ። አርብ ዕለት የዩክሬን ፕሬዝዳንት የአሜሪካቸውን ያከናወኑት ጭቅጭቅ ተከትሎ ያለምንም ስምምነት የተለያዩ ሲሆን ጉዳዩን በመላ ዓለም መነጋገሪያ ሆኗል። ፕሬዝዳንት ዜሌንስኪ ከቤተ መንግስት ከወጡ በኋላ አሜሪካን አመሰግናለሁ፣ የአሜሪካን ሕዝብ፣ የአሜሪካን ፕሬዝዳንት ኮንግረስ ላደረጋችሁን ድጋፍ አመሰግናለሁ። ዩክሬናዊን ፍትሐዊ ዘላቂ ሰላም ትፈልጋለች፣ እኛም እየሰራን ያለነው ለዚህ ነው ብለዋል። ይህን ተከትሎ የዓለማችን ትልቅ አገሮች መሪዎች በጉዳዩ ላይ አስተያየት ሰጥተዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ሩሲያ በህገ ወጥ መንገድ ያለምንም ምክንያት ዩክሬንን ወራለች፣ ለ3 ዓመታት ዩክሬናዊ በድፍረት በጽናት ተዋግተው ለነጻነታቸው ዲሞክራሲና ሉዓላዊነት የሚደረግ ትግል እኛም ይመለከተናል። ዩክሬንና የዩክሬናዊ ፍትሐዊ ዘላቂ ሰላም እንዲያገኙ ካናዳ ከጎናቸው መቆም ትቀጥላለች ብለዋል። የጀርመን ቻንስለር ኦላፍ ሾልዝ በበኩላቸው ከዩክሬን ዜጎች የበለጠ ሰላም የሚፈልገው ማንም የለም፣ ወደ ዘላቂ ሰላም፣ ፍትሐዊ ሰላም የሚወስደን መንገድ በጋራ እየፈለግን ነው ያሉት ለዚህም ነው
ዩክሬን በጀርመን ወይም በአውሮፓ መመካት ትችላለች በማለት ገልጿል። በፖርቹጋል የሚገኘው የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለጋዜጠኞች መግለጫ ደግሞ ሩሲያ ወራሪ ስትሆን ዩክሬን ደግሞ ተወራሪ ናቸው። የዛሬ 3 ዓመት በሩሲያ ላይ ማዕቀብ መጣላችን ዩክሬንን መርዳታችን ትክክል ሲሆን ወደፊትም ይህንን እንቀጥልበታለን በማለት ገልጸዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው እያንዳንዱ በምዕራባውያን ዘንድ የሚፈጠረው መከፋፈል ሁላችንም ደካማ ያደርገናል። በዚህ የስልጣኔ ውድቀት የሚመኙትም ተጠቃሚ ይሆናሉ። መከፋፈል ለማንም አይጠቅምም። የሚያስፈልገን በአሜሪካ፣ በአውሮፓ፣ በሌሎች አገሮች መካከል እስካሁን የገጠሙን ችግሮች እንዳለፍነው ተጋግዘን አፋጣኝ መፍትሄ መፈለግ ነው። ዩክሬን ጉዳይ ጨምሮ በቅርብ ዓመታት በጋራ ስንከላከላቸው የቆዩት ነገሮች ወደፊት እንዴት ማስኬት እንዳለብን በግልጽ መነጋገር ይኖርብናል ብለዋል። የእንግሊዝ ጠቅላይ ሚኒስትር ቃል አቀባይ በሰጡት መግለጫ ለዩክሬን ያላቸውን ድጋፍ የማያወላውል መሆኑን ጠቅሰው በዩክሬን ሉዓላዊ ደህንነት ላይ የተመሰረተ ዘላቂ ሰላም የሚያመጣ መንገድ ሚና መጫወታቸውን እንደሚቀጥሉ አስታውቀዋል። የአውስትራሊያ ጠቅላይ ሚኒስትር የፈጀውን ያህል ይፍጅ እንጂ የዩክሬን ማገዝ እንቀጥላለን ያሉ ሲሆን የአውሮፓ ኮሚሽን ፕሬዝዳንት ደግሞ ዩክሬን ክብር ያለው በጀግኖች ዜጎች እጅ ነው፣ ጠንክራችሁ ታገሉ፣ እኛ ከጎናችሁ ነን ብለዋል። የዴንማርክ የውጭ ጉዳይ ሚኒስትር በበኩላቸው ለጠንካራ ውይይቶች ራስን የቻለ ቦታ ሊኖር ይገባል። በጓደኞቹ መካከል እንኳን ቢሆን እንዲህ አይነት ጭቅጭቅ በአደባባይ አይደረግም። ነገር ግን በርካታ ካሜራዎች ባሉበት እንዲህ አይነት ነገር መከሰቱ በዓለማችን ላይ አሸናፊ የሚሆን አንድ ሰው ብቻ ነው፣ እሱም በክሬምሊን ቤተ መንግስት ተቀምጦ ብለዋል። የሞልዶቫ፣ የኖርዌይ፣ የቼክ፣ የኔዘርላንድ፣ የኤስቶኒያ፣ የፖላንድ፣ የስዊዘርላንድ መሪዎች ከዩክሬን ጎን መቆማቸውን እንደሚቀጥሉት የሚገልጹ ንግግሮችን ያሰሙ ሲሆን የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ግን የተለየ ሀሳብ ሰንዝረዋል። ሲናገሩም ጠንካራ ሰዎች ሰላምን የሚፈልጉ ሲሆን ደካሞች ግን ጦርነት ይሻሉ። ዛሬ ፕሬዝዳንት ትራምፕ ከሰላም ጎን ቆመው ታይተዋል። ይህንን ምንም እንኳን ለብዙዎቹ የማይወጥላቸው ቢሆንም እውነታው ግን ይሄ ነው። ክቡር ፕሬዝዳንት አመሰግናለሁ ብለዋል። በሌላ መረጃዎች እስከምንገናኝ ቸር ያሰማን። ሰብስክራይብ፣ ሼር፣ ኮመንት በማድረግ ለቻናላችን አስተዋጽኦ ማድረጋችሁን አትዘንጉ። እናመሰግናለን።